ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 10 ላይ ያለውን ሐሳብ እንመለከታለን። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍልጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። የመልእክት ርዕስ የነቃችሁ ሁኑ ይላል። አጠገብ ያለውን ሰው ነካ አርገውና የነቃ ሁኑ በለው። እስኪ ንቃ በልልኝ። ክርስቲያኖች እንድንነቃ ታዘናል። ጠላታችን ስለሆነው ስለ ዲያብሎስ ነው ይሄ ክፍል የሚያወራው። በእናንተና በቤተሰቦቻችሁ ላይ ጠላት ታርጌት ያስቀምጣል። ምን አይነት ታርጌት? የማጥፋት፣ የማጎሳቆል፣ የመምታትና የመደምሰስ ታርጌት አስቀምጦ ይጠብቃል። አንዱን ስትሸኙ ሌላው ይመጣል። አንደኛውን በር ስትዘጉ በሌላ በኩል በር ይከፈታል። ሳያቋርጥ የሚሞክር ሙከራው ባይሳካለትም ሳይሰለች የሚሞክር ዲያብሎስ የተባለ ጠላት አለ። ወደ ውጊያ ከመግባታችሁ በፊት ስለሱ ማወቅ ያስፈልጋል። ስለ ጠላታችሁ ካላወቃችሁ ኢንፎርሜሽኑ ከሌላችሁ ልትመቱ ትችላላችሁ። ስለ ጠላታችሁ በቂ ዕውቀት ሊኖራችሁ ይገባል። አንዳንድ ሰው ሰይጣንን ያለ ልክ ይፈራል። አንዳንድ ሰው ደግሞ ሰይጣንን ከምንም ጋር አይቆጥረው። በመፍራትና ባለመፍራት መሃል ባላንስ ያስፈልጋል። ሰይጣን ምንም አያመጣም ብሎ ለመናገር ግራውንድ ያስፈልጋል። በምን ላይ ቆመ ነው ሰይጣን ምንም አያመጣም የምትለው? ሰይጣን ምንም አያመጣው በማን ላይ ነው? ምን ስትሆን ነው? እነዚህ ነገሮችን ካልተረዳችሁ ሰይጣን በጣም ያመጣል። ትልልቅ ፎቆችን እያፈረሰ ነው። ሰይጣን በአንድ ጊዜ የብዙ ሰዎችን ደም እየጠጣ ነው። አደገኛ ጦርነትን በመድር ላይ ያከናወነ ነው። ሰይጣን ምንም አያመጣም ብሎ በየዋህነት ማሰብ በጣም አደጋ አለው። ይቀጠቅጠኛል፣ ይደመስሰኛል ብሎ ሳይተኛ ማደርም በራሱ ደግሞ ችግር አለው። እንደዚህ ማሰብም ልክ አይደለም። በሁለቱ መሃል አንድ የሚያስፈልግ ወሳኝ ነገር አለ። ጠላት አለኝ ብሎ የሚያስብ ሰው አለኝ ብሎ ስለሚያስበው ጠላት በሚገባ ካወቀ ለዛ ጠላት የሚሆን በቂ ዝግጅት ያደርጋል። ለመከላከል ብቻ ሳይሆን ለማጥቃትም የሚያስችለውን ኃይል ይዞ ይወጣል። ዲያብሎስ ምን ያህል አቅም አለው፣ ምን ያህል አደገኛ ነው የሚለውን ካወቃችሁ የመጀመሪያው የምትከላከሉበትን የእምነት ጋሻ ይዛችሁ ትወጣላችሁ። ሁለተኛው የምታጠቁበትን የወንጌል ጫማ አድርጋችሁ ትወጣላችሁ። በኤፌሶን ምዕራፍ 6 ላይ ሁለት ነገሮችን እንመለከታለን። የመጀመሪያው የምንከላከልበት መንፈሳዊ ጦር መሳሪያ፣ ሁለተኛው የምናጠቃበት መንፈሳዊ ጦር መሳሪያ። በአንደኛው ትከላከላለህ፣ በሌላኛው ታጠቃለህ። አንድ አዋጅ አውጃለሁ። በሚመጣው ዓመት የምትከላከልበትንና የምታጠቃበትን ኃይል እግዚአብሔር ይሰጣል። አማኞች በኤፌሶን ምዕራፍ 6 ላይ የተጻፈውን መንፈሳዊ ጦር መሳሪያ ከለበሳችሁ ማጥቃትም መከላከልም ትችላላችሁ። ስትፈልግ ትከላከላለህ፣ ስትፈልግ ታጠቃለህ። አንተንና ቤተሰቦችን እንዳያጠቃ መከላከል ትችላለህ። ሁለተኛው አንተ በምትኖርበት አካባቢ የሚኖረውን የሟርት መንፈስ፣ የድግምት መንፈስ፣ የአስማት መንፈስ ማጥቃት ትችላለህ። በኤፌሶን ምዕራፍ 6 ላይ የተጻፈውን መንፈሳዊ ጦር መሳሪያ የለበሰ ክርስቲያን መከላከልም ማጥቃትም ይችላል። የአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ የተጻፈው ሐሳብ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና።
አንበሳ አይደለም ነገር ግን እንደ አንበሳ ይዞራል ሰይጣን በማያምኑት ዘንድ አንበሳ ነው አንበሳ ያልሆነው በእኛ ዘንድ ነው እኛ ጋር ያለው አንበሳ ስለሚበልጥ የይሁዳ አንበሳ ከኛ ጋር ስለሆነ ያኛው አንበሳ አይባልም በሌሎች ዘንድ ግን አንበሳ ነው ከአንበሳም በላይ ነው አንድም ቦታ የጨለማ ገዢዎችን ፍሩ አየር ላይ ያሉትን ፍሩ ተብሎ አልተጻፈም ምን በሉ ንቁ በጨለማ ላይ መንቃት በአጋንንታዊ አሰራር ላይ መንቃት በክፋት ላይ መንቃት የነቁ ሰዎች ይቀድማሉ እነሱ ስለሚቀድሙ ሟርት ወደ ኋላ ይቀራል እነሱ ስለሚቀድሙ ዲያብሎስ ወደ ኋላ ይቀራል እነሱ ስለሚቀድሙ የጨለማ አሰራር ወደ ኋላ ይቀራል ስለነቃው ቀድም ያለው ይበላል ሰው በአምሮ መንቃት በእውነት መንቃት በቅድስና መንቃት እግዚአብሔርን በመፍራት መንቃት ከሚገባው በላይ ሰይጣንን ስለሚፈሩ አንዳንድ ሰዎች ስለዋሉ ስላደሩ ጌታ ሆይ አመሰግናለሁ ሳይሉ ገና እንደተንበረከኩ ሰይጣንን ያባራሉ አዳራሹ ሁሉ ሰይጣን ይመስላችኋል አስለቅቁ እስኪ መስኮቱን ክፍት አርጉት በዚህም ይውጣ ትንሽ ከበረዳቸው ብርድ ካላቸው ከብርዱ ጀርባ ሰይጣን ያለ ስለሚመስላቸው በጌታ በኢየሱስም በዚህ ብርድ ጀርባ ያለ ሰይጣን ለምን ሰይጣንን በጣም ስለሚፈሩ ማንኪያ እንኳን ከእጃቸው ከወደቀም ሰይጣን ብሎ ስለሚያምኑ ቀን ሙሉ በጌታ በኢየሱስም ይሄንን ማንኪያ የጣለ ሰይጣን ነው በነገሮች ሁሉ ጀርባ የሰይጣን እጅ እንዳለበት የሚያስቡ ሰዎች ሰይጣንን ከሚገባ በላይ የሚፈሩ ሰዎች ናቸው ሰይጣን የተሸነፈውን ሰው አይዋጋም ሰይጣን አንዱን እየተንከባከበ ሌላውን የሚዋጋበት ምስጢር ግልጽና አጭር ነው የተሸነፈውን ይንከባከባል ያልተሸነፈውን ይዋጋል አልሸነፍ ባሉት ላይ ሁሉ ጊዜ ታርጌት ያስቀምጣል አነጣጥሮ ይጠብቃል ለምን እጃቸውን ስላልሰጡት እስከሚያንበረክካቸው ድረስ ይከታተላቸዋል ያስጨንቃቸዋል ለዚህ ነው ሰይጣን የማይዋጋቸው ሰዎችን ስታገኙ አትቅኑ ያልኩት ስለተሸነፉ ነው ሰይጣን ኦሬዲ ተከታትሏቸው ወደሚፈልግበት አቅጣጫ ካዘነበላቸው በኋላና እጃቸውን ከተቀበለ በኋላ ወደ መጋዘኑ ያስገባቸዋል በቃ እንደ በግ ይነዳቸዋል የሱ ስለሆኑ የትም ስለማይሄዱ አይነካቸውም እናንተ ግን ስላልተሸነፋችሁ ነው የሚዋጋችሁ እሱ ለሚፈልገው ዓላማ ስላልተገዛችሁ ሰይጣን ይዋጋቸዋል ሰይጣን ዝም ብሎ ከሚያየው ሰው ይልቅ የሚዋጋው ሰው ይሻላል ለምን እጁን አልሰጠም ውጊያ ውስጥ ነኝ ሰይጣን ያስጨነቀኝ ነው የምትሉ ሰዎች ደስ ይበላችሁ ስላልተሸነፋችሁ ነው ቀኝን ከተቀበለና ካንበረከከ አይነካህም በሰላም መኖር ትችላለህ እሺ ካላልክ ግን እየተከታተለ ያስጨንቃል እሺ ብለ ለሰይጣን ተንበርክከ በሰላም ከምትኖር እምቢ ብለ ሰይጣን እየተዋጋ ሲመጣ እየተከላከልክ አልፎ ሲመጣ ያጠቃ መቀጠል ይሻላል ክርስቲያን ያልሆኑ ሰዎችን ሰይጣን አይዋጋም ምክንያቱም ፈቃዳቸውን ለሱ አሳልፎ ስለሰጡ ማለት ነው ነገር ግን በእግዚአብሔር ልጆች ላይ ጥቃትን ያነጣጥራል የራሱ የሆኑትን ሰዎች ሰይጣን አያጠቃቸውም ለምን ካላችሁኝ አሸንፏቸዋልና እጅ የሰጠውን ሰው ሰይጣን መንካት አይፈልግም ለምንድነው ማይነካው ስለተሸነፈ እኛ ጋር መጥቶ ሁሉ ጊዜ ውጊያ እየከፈተ ጦርነት የሚፈጥረው ስላልተሸነፈን ነው ለመንበርከክ ፈቃደኛ ስላልሆነን ነው ሰይጣን ብዙ ጊዜ ለማጥቃት የሚፈልጋቸው ሰዎች ምን አይነት ሰዎች ናቸው እግዚአብሔርን የሚፈሩና ንቁ የሆኑ ክርስቲያኖችን ሰይጣን ብዙ ጊዜ ይከታተላቸዋል ይዋጋቸዋል ነገራቸውን ወደ ኋላ ለማስቀረት ይፈልጋል እግዚአብሔርን ስለሚፈሩና ስለነቁ ሰይጣን ይናደዳል በእነሱ ላይ ካሉበት መንገድ እንዲወጡ ይፈልጋል ይሄንን ስራ በተለያየ መንገድ እየመጣ ይሰራል በዚህ በኩል ሲመጣ ኖ ስትል መንገዱን ቀይሮ ይመጣል መልኩን ቀይሮ ይመጣል አሰራሩን ቀይሮ ይመጣል ነገር ግን የነቁ ሰዎች አይሸነፉም የክርስቲና ህይወት የጦር ሜዳ ህይወት ነው ኤፌሶን ምዕራፍ 6 ቁጥር 1 ያሳያል በጦር ሜዳ ውስጥ ሆኖ መተኛት አይቻልም እያንዳንዱ ክርስቲያን ይንቃ በጌታ ነኝ ብሎ የሚያምን ሁሉ መንቃት አለበት መንፈስ ቅዱስ ስለሚያግዘው ማሸነፍ ይችላል እስኪ ይችላልው ይበላል እኔ ክርስቲያን ነኝ ብሎ የሚያምን እያንዳንዱ አማኝ ህይወቱ በጦር ሜዳ ላይ እንዳለ ማወቅ መቻል አለበት ይሄንን የተረዳና በጠላት ኃይል ሁሉ ላይ የነቃ ሰው
ጠላት ሲመጣ በቀላሉ አይጠፋም ለጠላት ቻሌንጅ ሆኖ ይቀጥላል የምትዋጋው ከተራ ጠላት ጋር አይደለም ከናንተ ጋር ጦርነቱን የከፈተው ተራ ጠላት እንዳይደለ መረዳት አለባችሁ መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ እንደሚያወራው የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ብሏል አይደል ስለዚህ አንበሳ የሚመስል አንበሳ አይደለም ነገር ግን አንበሳ የሚመስል ጠላት እንዳለ ማወቅ አለባችሁ ይሄንን ካወቃችሁ every single day በመንፈሳችሁ ትነቃላችሁ ትዘጋጃላችሁ ጠላት ሲመጣ መከላከያ ስላላችሁ የእምነት ሰይፍ ያነሳችሁ ትከላከላላችሁ የእግዚአብሔርን ቃል ያወጣችሁ ታጠቃላችሁ ዛሬ አንድ ሰው የሚከላከልበትና የሚያጠቃበትን ኃይል ታጥቆ ይሄዳል አሜን ብላችሁ ሰዱ ሁሉ ጊዜ ደግሞ በሰዎች ጸሎት ለመኖር አትፈልጉ እያንዳንዱ ክርስቲያን ራሱን ወክሎ መጸለይ ያለበት በውክልና ብቻ የምትመራው ክርስትና የለም አንዳንድ ጊዜ አገልጋዩ ሊጸልይ ይችላል አንዳንድ ጊዜ ወዳጆች ይጸልዩልሃል አንዳንድ ጊዜ የቤተክርስቲያን መሪዎች ይጸልዩልሃል አንዳንድ ጊዜ የቤተክርስቲያን መጋቢዎች ይጸልዩልሃል አንዳንድ ጊዜ በሌሎች ሰዎች ጸሎት ትደገፋለህ ከሁሉም በላይ ግን ያንተ ጸሎት ላንተ በጣም ኢምፖርታንት ነው ምንም መጸለይ የማይፈልጉ ሰዎች አሉ ቸርች ብቻ መጥቶ አሜን ብሎ ሰው ጸልዮለት መኖር የሚፈልጉ ምንም መጸለይ የማይፈልጉ ሰዎች አሉ እንደዚህ አይነት ሰዎች በአንድ በኩል ሳይሆን ዙሪያቸው በሙሉ ክፍት ነው ሰይጣን እንደፈለገ ግቢያቸው ላይ ይዞራል እንደፈለገ እዛ ግቢ ውስጥ ምሳ ይበላል ቁርስ ይበላል እንደፈለገ ተጫውቶ የሚፈልገውን አድርጎ ይወጣል አትሊስት ትንሽ ሰከንድ ተንበርክካችሁ ጸልዩ ስለ ልጆቻችሁ ስለ ቤታችሁ ስለ ህይወታችሁ ይሄንን የምታደርጉ ከሆነ አሸናፊዎች ትሆናላችሁ በጠላት ከተመታችሁ በኋላ እያነከሳችሁ ቸርች አትምጡ ጸልይልኝ ይያላችሁ መጀመሪያ መከላከያ ተሰጥቷቸዋል ፍለጻው እንዳያገኝህ ተከላከል አሁን አንዳንዱ ጌታ ይጠብቀኛል ጌታ ልብስ ሰጥቷል ኤፌሶን ምዕራፍ 6 ላይ ተጽፏል የልብሱ አይነት እነዚያን በሙሉ አሟልተ ልበስ በኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ እስከ 17 ድረስ ባለው ክፍል ጳውሎስ 3 ቁልፍ ነገሮችን ያስታውሰናል አንደኛው የእግዚአብሔር ዕቃ ጦር ሁሉ ልበሱ ይለናል ምዕራፍ 6 ቁጥር 11 ሁለተኛው የእግዚአብሔርን ዕቃ ጦር ሁሉ አንሱ ይለናል ምዕራፍ 6 ቁጥር 13 ሶስተኛው የመንፈስንም ሰይፍ ያዙ ይለናል ምዕራፍ 6 ቁጥር 17 ክርስቲያኖች ሁሉ ጊዜም ከሶስት ነገሮች ጋር ውጊያ ይገጥማሉ አንደኛው ዓለም ሁለተኛው ስጋ ሶስተኛው ሰይጣን አሜሪካ ብትል ዓለም ስጋና ሰይጣን አለ ካናዳ ብትል ዓለም ስጋና ሰይጣን አለ ገጠር ብትገባ ዓለም ስጋና ሰይጣን አለ ከዓለም ከስጋና ከሰይጣን ሸሽተ መኖር አትችልም ስለዚህ ምን ያስፈልጋል መልበስ ነው አማራጩ ስጋ ማለት ምን ማለት ነው ትርጉም አለው ስጋ ማለት ባጭሩ ከአዳም የተቀበልነው አሮጌ ባህር ማለት ነው አሮጌ ባህር ማለት ነው በዚህ ባህሪ ደግሞ እግዚአብሔርን ደስ የሚያሰኝ መንፈሳዊ ተግባር መፈጸም አንችልም እግዚአብሔርን ማስደሰት ካልቻለን ደግሞ ሰይጣን እየመጣ ያጠቃናል ማለት ነው ዓለም ማለት ከእግዚአብሔር ጋር የሚቃረነውን መዋቅር ያመለክታል ተግባሩም የሥጋ ምኞት የዓይን አምሮትና ትዕቢትን ያጠቃልላል እኛ ክርስቲያኖች ለድል አንዋጋም ይሄንን ደግሞ ማወቅ አለባችሁ ለማሸነፍ አይደለም ምንዋጋው የዛሬ 2017 ዓመተ ምህረት ታላቅ ወንድማችን ኢየሱስ የተባለ ጌታ አሸንፏል እሱ ባሸነፈበት ሜዳ ላይ ነው ጫውተው ያለው ስለዚህ አዲስ የምትፈጥረው ድል የለም ጭንቅላታችሁ ላይ ንገሩት ገና አሸንፋለሁ ሳይሆን ወዳጄ አባቴ አምላኬ ጌታዬ ባሸነፈበት ሜዳ ላይ ነው ያለው ኢየሱስ ባሸነፈበት ሜዳ ላይ የቆመ ሰው አይሸነፍም አሸናፊውን ጌታ ጌታዬ ነው ብሎ የተቀበለ ሰው ለዘላለም አይሸነፍም ተዘጋጅታችሁ በእግዚአብሔር ቃል ከቆማችሁ እግዚአብሔር ይረዳችኋል ይሄንን በረከት ለባርካችሁ ጠላትን የምትከላከሉበትና የምታጠቁበት ኃይል ይሰጣችሁ ጠላትን መፍራት ሳይሆን በጠላት ላይ መንቃት ይሁንላችሁ ጠላትን የሚፈራ ልብ ሳይሆን በጠላት ላይ የሚነቃ ልብ ይሰጣችሁ ጠላትን የሚፈራ መንፈስ ሳይሆን በጠላት ላይ የነቃ ልብ ይሰጣችሁ በጠላት ኃይል ሁሉ ላይ የምትራመዱ ሆኖ የጨለማ ኃይል ከግራችሁ በታች ይሆን ኢየሱስ ዓለምን ስላሸነፈ እኛም እናሸንፋለን እስኪ አንድ ሰው ጮሆ እኔ ማሸንፋለሁ ይበል